ጤና ይስጥልኝ የፈጠረ ሚዲያ ቤተሰቦች፣ ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የምናደርስበት የዕለቱ የዜና መረጃዎቻችን ዝግጁ ናቸው። በዛሬው ዕለትም በሀገራዊ የዲፕሎማሲያዊ ጉዳዮች፣ በበዓል ዝግጅትና በተለያዩ ክልላዊ ወቅታዊ ክስተቶች ላይ ያተኮሩ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የቡሩንዲ ሪፐብሊክ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ክቡር ኤቫሪስቴ ኒዳይሽሜ ለይፋዊ የስራ ጉብኝት ዛሬ አዲስ አበባ ገብተዋል። የኢትዮጵያ ፕሬስ ድርጅትና የውጭ ጉዳይ ሚኒስቴር ይፋዊ መግለጫዎች እንደሚያሳዩት ፕሬዝዳንቱና ልዑካቸው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ደማቅ አቀባበል አድርገውላቸዋል። ፕሬዝዳንቱ በኢትዮጵያ በሚኖራቸው ቆይታ ከከፍተኛ የመንግስት ባለስልጣናት ጋር በሚከተሉት ዋና ዋና ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። በኢትዮጵያና በቡሩንዲ መካከል ያለውን የሁለትዮሽ የዲፕሎማሲያዊ ግንኙነት ይበልጥ ማጠናከር፣ በምስራቅ አፍሪካ ቀጠናዊ ሰላምና ጸጥታ ዙሪያ በትብብር መስራትንና የአፍሪካ ህብረት አጀንዳዎችና አህጉራዊ ትብብርን ማሳደግን ያካትታሉ። ይህ ጉብኝት በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነት ወደ ላቀ ደረጃ ለማሸጋገርና በኢኮኖሚያዊ እንዲሁም በማህበራዊ ዘርፎች በጋራ ለመስራት ትልቅ እድል እንደሚፈጥር ይታመናል። ፕሬዝዳንቱ ለስራ ጉብኝት አዲስ አበባ በገቡበት በዚህ ዕለት በሌላ በኩል ደግሞ መጪውን የትንሳኤ በዓል ምክንያት በማድረግ በቤተ መንግስት የታሰበ የማዕድ ማጋራት መርሃ ግብር ተከናውኗል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለፋሲካ በዓል ማዕድ አጋሩ። ጠቅላይ ሚኒስትር ዶክተር አብይ መጪውን የትንሳኤ በዓል ምክንያት በማድረግ ዛሬ በአዲስ አበባ ለሚገኙ አቅመ ደካማ የህብረተሰብ ክፍሎች ማዕድ አጋርተዋል። ጠቅላይ ሚኒስትሩ በየዓመቱ በዓላትን ምክንያት በማድረግ የሚያከናውኑትን የደገፋ መርሃ ግብር ዘንድሮም የቀጠሉ ሲሆን በማዕድ ማጋራት መርሃ ግብሩ ላይም መልእክታቸውን እንዲህ ሲሉ አስተላልፈዋል። በዓላትን ስናከብር የተቸገሩትን በማሰብና ካለን ላይ በማካፈል ሊሆን እንደሚገባ ገልጸዋል። ማዕድ ማጋራት ኢትዮጵያውያን ያላቸውን የመረዳዳትና የአብሮነት እሴትን የሚያጎላ መሆኑን ጠቁመዋል። በማዕድ ማጋራት ከተዘጋጀው ምግብ በተጨማሪ ለተሳታፊዎቹ የበዓል መከበሪያ የሚሆኑ ቁሳቁሶች መበርከታቸው ተገልጿል። ይህ በጠቅላይ ሚኒስትሩ የተጀመረው የማዕድ ማጋራት ተግባር በሌሎች የመንግስት የስራ ኃላፊዎችና በባለሀብቶች ዘንድ ተጠናክሮ እንዲቀጥልና በዓሉን ሁሉም የህብረተሰብ ክፍል በደስታ እንዲያሳልፍ ጥሪ ቀርቧል። የበዓል ደስታን የተቸገሩትን በማሰብ ማክበር እንደሚገባ በተገለጸበት በዚህ ወቅት በአማራ ክልል ደግሞ በህገወጥ የነዳጅ ዝውውር ላይ የተሰማሩ አካላትን የመቆጣጠር ስራ ተጠናክሮ ቀጥሏል። በአማራ ክልል ከ100,000 ሊትር በላይ ህገወጥ ነዳጅ በቁጥጥር ስር ዋለ። በአማራ ክልል በተለያዩ አካባቢዎች በህገወጥ መንገድ ሲንቀሳቀስና ተከዝኖ የነበረ ከፍተኛ መጠን ያለው ነዳጅ ምርት በቁጥጥር ስር መዋሉን የክልሉ ፖሊስ ዋና ጠቅላይ መምሪያ አስታወቀ። የክልሉ የጸጥታ ኃይል ከየካቲት ወር 2018 ዓ.ም ጀምሮ ባደረገው ጥብቅ ክትትልና ድንገተኛ ፍተሻ በርካታ የነዳጅ ምርቶች ተይዘዋል። 88,040 ሊትር ናፍጣ፣ 13,671 ሊትር ቤንዚን፣ በተጨማሪም 14,063 ሊትር ናፍጣ በህገወጥ መንገድ ሲሸጥ የተገኘበት አንድ የነዳጅ ማደያ ታሽጎ አገልግሎት እንዳይሰጥ ተደርጓል። እንደ ፖሊስ መግለጫ ከሆነ ይህ ከፍተኛ መጠን ያለው ነዳጅ በዋናነት ለሚከተሉት ተግባራት እንዲውል ታስቦ የተዘጋጀ ነው። ለህገወጥ ታጣቂ ቡድኖች ስምሪት እንዲሁም ለትላልቅ የጭነት ተሽከርካሪዎች አቅርቦትና ሰው ሰራሽ እጥረት በመፍጠር ለህገወጥ ትርፍ በችርቻሮ ለመሸጥ ነው። ህገወጥ አዘዋዋሪዎቹ ነዳጁን በፖሊስ እንዳይያዝባቸው በሰጋቱራ በፍራሽና በተለያዩ የቤት ውስጥ ቁሳቁሶች በመደበቅ ለማሳለፍ የረቀቁ ዘዴዎችን ቢጠቀሙም በጸጥታ ኃይሉና በማህበረሰቡ ጥቆማ ሊከሽፍ መቻሉን ተገልጿል። ፖሊስ አክሎም የነዳጅ ስርጭቱ ስርዓት ይዞ ለህዝብ ፍትሃዊ በሆነ መንገድ እንዲደርስ ለማድረግ ቁጥጥሩን አጠናክሮ እንደሚቀጥል ገልጿል። ነዳጁን ለህገወጥ አካላት አሳልፈው በሚሰጡ ማደያዎችና ግለሰቦች ላይ የማያዳግም እርምጃ እንደሚወስድ አስጠንቅቋል። ፖሊስ በህገወጥ የኢኮኖሚ አሻጥር ላይ እርምጃ እየወሰደ መሆኑን ባስታወቀበት በዚሁ በአማራ ክልል በጤና ባለሙያዎች ላይ እየደረሰ ያለው ግድያና እገታ ከፍተኛ ስጋት መፍጠሩ ተሰምቷል። አማራ ክልል የጤና ባለሙያዎች ግድያና እገታ እየተፈጸመባቸው መሆኑ ተገለጸ። በአማራ ክልል በተለያዩ ዞኖች የጤና ባለሙያዎች ላይ ያነጣጠረ የግድያና የእገታ ጥቃት እየተፈጸመ መሆኑን የዓለም ጤና ድርጅትና የአማራ ሕክምና ማህበር አስታወቀ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እንዳስታወቁት በመጋቢት 24 ቀን 2018 ዓ.ም በሰሜን ጎጃም ዞን ሰሜን ጫጫ ወረዳ 3 የጤና ባለሙያዎች በጥይት ተገድለዋል። ግድያው የተፈጸመው በመንግስት ኃይሎችና ታጣቂዎች መካከል ግጭት ባለበት ቀጠና ውስጥ መሆኑን የገለጹት ዋና ዳይሬክተሩ ድርጊቱ በገለልተኛ አካል እንዲመረመር ጠይቀዋል። እንደ ዶክተር ቴድሮስ መረጃ ከተገደሉት መካከል ሁለቱ በአብዮተ ፋና ቀዳማይ ደረጃ ጤና ጣቢያ፣
አንደኛው ደግሞ በግል የጤና ተቋም ውስጥ የሚያገለግሉ ነበሩ። በሌላ በኩል ከደባርቅ ወደ ጎንደር መድኃኒት ጭነው ሲንቀሳቀሱ የነበሩ የደባርቅ ጠቅላላ ሆስፒታል ባለሙያዎች በወገራ ወረዳ 44 ተብሎ በሚጠራ አካባቢ መታገታቸው ተረጋግጧል። የታገቱት ባለሙያዎችም ዶክተር አስማረ ጌታነህ የማህፀንና ጽንስ ስፔሻሊስት፣ አቶ ታደሰ እውነቱ የፋርማሲ ባለሙያ እንዲሁም አቶ መሳፍንት ሰረበ የሆስፒታሉ አምቡላንስ አሽከርካሪ መሆናቸው ታውቋል። የአማራ ሕክምና ማህበር ፕሬዝዳንት ዶክተር ታደሰ ፈንታ ድርጊቱን አጥብቀው አውግዘዋል። የጤና ባለሙያ ሰብአዊ አገልግሎት የሚሰጥ በመሆኑ ከፖለቲካና ከብሔር ነፃ ሆኖ ሊጠበቅ ይገባል ብለዋል። ሆስፒታሉም በበኩሉ መድኃኒት የጫነች አምቡላንስ ሜዳ ላይ መቅረቷና ብቸኛው የስፔሻሊስት ሐኪም መታገታቸው በህብረተሰቡ ህይወት ላይ መፍረድ ነው ሲል ገልጿል። ለዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የፈጠነ ሚዲያን ሰብስክራይብ ማድረጋችሁ እንዳትረሱ። ሐሳብና አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ሰላም ለሀገራችን።